እግዚአብሔርን ተነስ ብሩኬ ሲረፍድ የመጣው መሰለኝ ላግኝ ስመጣ ሄደሃል ሳትነግረኝ ናፍቆቴ ብዙ በድዬሻለሁ። አንቺን ከተፈጠሩት ነገሮች በላይ አንቺ ማስቀደም እንደነበረብኝ አውቃለሁ። እንደ በፊቱ የሚቀጥል ነገር አይኖርም ከዚህ በኋላ። ይቀጥል ቢባል ራሱ እንዴት ነው እንደ ድሮ መሆን የምንችለው? ነው እናንተ ከቻልክ ከኔ ራቅ። እኔ እንን አላደርገውም። ሀይሚ ይታለፋል እኮ በቃ ይቅርታሽ። የተፈጠሩት ነገሮች በሙሉ ይቅርታሽ። ሁሉም ሰው ሲቆርጥ ነገር እኮ እንደዚህ አይቀጥልም። ሲቆርጥ ይቆርጣል፣ ሲጨክን ይጨክናል። ሁሉም ነገር እኮ እንደዚህ አይቀጥልም። እኔ እስከ ዛሬ እዚህ የደረስኩት ሰው ይጨነቃል ብዬ ነው። ይቅርታሽ። ሰው ይጨነቃል። እግርሽ ላይ ወድቄ እኮ አልፈልግም። እግርሽ ላይ ወድቄ እየለመንኩሽ ከዚህ በላይ እኔ ማውራት አልፈልግም። ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን እኔ ያለው ፈጣሪ ያው የሀይሚ ሀሳብ ዛሬም እንግዲህ ሀይሚና ብሩኬ ተገናኝተዋል። ብሩኬም እንግዲህ ይቅርታ እየጠየቃት ነው። ያው ሀይሚም ልክ ናት ብዬ አስባለሁ። ለምን ልክ ናት ማሰብ ብቻም ሳይሆን በጣም ልክ ናት። ለምን ብትሉኝ ምን መሰራችሁ ሀይሚ ብዙ እንትን ብላለች እና ብዙ ነገሮች ተፈጥሯሉ። በእርግጥ የተፈጠረውን ነገር ብሩኬ ከማስተካከል ይልቅ በላዩ ላይ መደረቡን ነው የመረጠው እንጂ መጀመሪያ የተፈጠረው ጊዜ ራሱ ማስተካከልን አልፈለገም። ዛሬ ሀይሚን ይቅርታ ስለጠየቃት ሀይሚ ብትመለስ ነገ ደግሞ ይሄ ነገር መፈጠሩ ሀይሚ እርግጠኛ አይደለችም። ሀይሚ አይደለም እኛ እንኳን የምናየው እኛ እንኳን እርግጠኛ ልንሆን አንችልም። እኔ ሀይሚ ቦታ ላይ ቢሆን ሀይሚ ያደረገችውን ነገር ነው የሚያደርገው እንጂ ከዛ ሌላ ነገር ሊያደርግ አልችልም። ለምን ብትሉ ይሄ ልጅ የሱም ይሁን አይሁንም እርግጠኛ ሆኖ ተረጋግጠው የወጣ ነገር የለም። ልጅቷ የሱ ነው፣ ልጄን ያለ አባት ማሳደግ አልችልም፣ እሱ ነው አባቱ ብላ መጥታለች። በመጣች ጊዜ እንኳን ከህይወቱ ሊውጣላችሁ ባለች ጊዜ እንኳን ልጅቷ ምንድነው ያለችው? ከህይወታችሁ ሊውጣ ባለች ጊዜ ይፈታዋል። በቃ ጊዜ የሚፈታውን ነገር ጊዜ እንዲፈታው ለጊዜ እንተው አለች እንጂ ልጁ የሱ አይደለም። እሱ ከኔ ጋር ምንም አይነት ንክኪም ሆነ ምንም አይነት ግንኙነት አልነበረውም። የሱና የኔ ነገር እዛ ጋር ቆመዋል፣ አብቅቷል ብላ አልተናገረችም። ስለዚህ ሀይሚ ምኑን አምና ነው ዛሬ ይቅርታ ተቀብላ ከሱ ጋር መቀጠል የምትችለው? እንዴ ብሩኬስ ምን ያህል አሳምኖት ነው? ትላንትና እኮ ሂጂ ገደል ግቢ እያለታል ነበር። እንዴ አንቺ ማን ስለሆንሽ ነው አንቺን እየለመንኩሽ ምኖረው እያላት እኮ እያመናጨቃት ነበረ። ስንቴ እያመናጨቃት፣ ስንቴ እያስከፋት፣ ስንቴ እያስለቀሳት ነበር አይደል? ነገሮች በሱ ጥፋት እንኳን ተነስተው የራሱን ጥፋት እንኳን ማመን ያልቻለ ሰው ነበረ። ዛሬ ሰው ሲናገር፣ ሚዲያው ሲናገር ሌላ ጩኸትን ጋጋታን ሰምቶ መጣው ዛሬ ይቅርታ መጠየቅ ይሄ አግባብ ነው ብዬ አላስብም። የሁለት ሰው ግንኙነት መሀል እንደዚህ አይነት ነገር አግባብ ነው ብዬ አላስብም። በእውነቴን ነው የምላችሁ። እኔ ሀይሚ ቦታ ላይ ቢሆን ሀይሚ ያደረገችውን ነገር ነው የሚያደርገው። ለምን ይሄ ልጅ እኮ ህይወት አለው። በቃ የመጀመሪያ ፍቅረኛው ነበረች። የመጀመሪያ ፍቅረኛው ደግሞ አርግዛለች። እንዴት ብላችሁ ነው የምታስቡት እናንተ? ራሱ ይቅርታ ጠይቅ፣ ይቅርታ ተቀበይ። እንዴ ይቅርታ ቀልድ ነው እንዴ? በቀልድ ነው እንዴ? ይሄ ነገር እኮ የተፈጠረው ሶስተኛ ዙር ነው። ይሄ በሀይሚ ህይወት ላይ የተፈጠረው ሶስተኛ ዙር ነው። እንዴ ነገሮችን ሀይሚ እንዴት ብላ እንድትችለው ነው እንዴ? ለሷ ያለች ልጅቷን ታዳ የሱን ልጅ ያዘችውን ልጅ አይ አቶኝም ውጪ በቃ የኔ ነው ያለች እንትን ማለት አለባት እንዴ? ይሄ አይሆንም። መጀመሪያ እሱ ሀይሚን የሚፈልጋትን ከሆነ ይሄ ነገር የኔ ካልሆነስ ከማለት ይልቅ ነገሮቹ አልሆነምና በንጹህ መልክ መጥተው ይቅርታ ቢጠይቅ ደስ ይላል።
ገባችሁ አይደለ? ትላንትና ግን ከሷ ጋር ከልጅቷ ጋር ሆኖ ግን ገደል ግቢ ከፈለሽ ገደል ግቢ ማውራት አልፈልግም ውጭልኝ እያላት እያመነጨቃት ነበር። ደግሞ እንደዚህም ሆኖ እንኳን ከአንቺ ጋር እየተለማመጥኩ ምኖረው አንቺ ምን ስለሆንሽ ነው? አንቺ ምንድነሽ? አንቺ ምን ስለሆንሽ ነው እያላት ነበር። ምን ስለሆነች ዛሬ መጥቶ ይቅርታ ይጠይቃታል? ምን ስለሆነች ነው? ያን ሰዓት ይቅርታ መጠየቅ ያልፈለጋ ሰውየው ያን ሰዓት እጇን ይዞ ከክላስ እያወጣት የነበረ ከሩም እያስወጣት የነበረ ሰውየው ዛሬ ምን ነው የሚዲያ ጩኸቱ የሰው ጩኸቱ አንተ እኮ እንደዚህ ነህ ሲባል አይደለም። ሰው በራሱ ነው በራሱ ስሜትና በራሱ ጊዜ ነው የሰውን ልጅ ይቅርታ መጠየቅ ያለበት። ብዙ ጊዜ አይደለም አይደል እንዴ? ልጁ ከተወለደ በኋላ ነው እንደውም እሱ ይቅርታ መጠየቅ ያለበት። ልጁን ወልዳ የሱ ያለ መሆኑን ካረጋገጠ በኋላ እንጂ ገና ሁሉም ነገር ደፈና እያለ አሁንም አብረን እንቀጥል እንዴ? እቺ ልጅቷ በምንድን ነው አብረን ልትቀጥል የምትችለው? በአንተ ሐሳብ ላይ አብረን ልትቀጥል የምትችለው በምን ምን አለ ብላ እንዴ? ጋን ልጅቷ እኮ ልጁ ያላባት እንዳያድግ ብዬ ነው ብላለች እኮ እንዴ። ካንተ ህይወት መቼ ወጣች? ጨርሳ እኮ አልወጣችም። ወይንም ለበዓል አንድ ለመሆን ስለፈለጋችሁ መጣችና እንደዛ አለች። ነገ ደግሞ ትመጣና እንዲህ ነው ብላ ታወራለች። እንዴ ልጁ ያንተ ነው፣ አንተና የልጁ አባት፣ አንተና ልጁን ማንከባከብ ያለብህ፣ አንተና እኔን ማንከባከብ ያለብህ ብለ ነገ መጣ ትጠይቃለች። በዛ ሰዓት ሃይሚ ምን አይነት ምላሽ ነው ሊሰጥ የምትችለው? ሃይሚ በዛ ሰዓት ላይ ምንድነው ልታወራ የምትችለው? ሃይሚ በዛ ሰዓት ላይ ምንድነው ልትመልስ የምትችለው? ዛሬም ነገም ቢሆን ሃይሚ አብረን አንሆንም ማለቷ ትክክል ነው። አብረን መቀጠል አንችልም ማለቷ ትክክል ነው። ይሄ ልጅ እኮ ሌላ ህይወት አለው። ይሄ ልጅ እኮ ሌላ ልጅ አለው። እውነትም ይሁን ውሸት አልተረጋገጠም፣ አልወጣም። ያደረገችውም የወሰነችውን ውሳኔ ትክክል ነው።